ማለት 666 እያላችሁ ምን እያላችሁ አላችሁ? ተው ብያችኋለሁ። እነሱ የብሩክ ደግሞ ኮሜንት ላይ ነገርኩሻለሁ። ታዳምጫለሽ እዚህ ጋር ማለት ስምሽን አልጠራም። እኔ አንዴ ብቻ ልንገራችሁ። እዚህ ጋር ልትኖሩ ትችላላችሁ። ቢያንስ 70 ስንት ሰው አላችሁ። አንድ ልጅቷ ምን ብላለች? ከዚህ በኋላ ድሮ አላህን ጠርተ ነው አላህ አንድ ያርግ ብዬ ነበራ፣ ግን አሁን አያርግ ብሩኬ ባለጌ ውሻ ምናምን ብለ ቪዲዮ ሰርታለች። በጣም አስቀይመ። ግን እዚህ ጋር ካለሽ ፈጣሪሽን ፍሬ። እንደዚህ አይነት ነገር ቪዲዮችን አትስሪ እንዴ እንደ ሄጂ ኮሜንት ላይ ገብቼ ነገርኩሻለሁ። የብሩክን ወዳጆች አይደላችሁ ታኛለሽ። 666 ቢለሽ የኮመሽውን ገብተሽ አትፊው። ገባሽ? ከኛ ማጣላት ፈዶ መዘግዘግ ካልፈለግሽ ማለት ታዳምጪ ገብ ያለሽ ደግመሽ ማለት ያን ነገር ቢለሽ ከፖስተሽ ስምሽን ጠርቼ ነው ማወራሽ። ኮሜንት ላይ ነገርኩሻለሁ። አቁሙ፣ ማናችሁም ቢሆን አቁሙ። እንደዚህ ነገር ስለዚህ ልጁን አሁን ሰዓት አንድም ሰው ልጆቹን መነካት አትችሉም። እኛ ራሳችን እርስ በራስ መታክለን ነው ለጃበል አንድ እንዳንነካ መታክለን ያይሳት ላ ሃይሚ ብሩክም መነካት አለባችሁ። ልጆቹ ተረጋግጠው አይደለም ያሉበት እናንተ ምን ሆናችሁ ነው? እነሳ የበለጠ ምን አፋታኝና ስርዓት ያዙ እናንተ በቃ ምን አፋታኝና ምን ትዳር አራጊ ገራችሁ ነው? እሺ የኔ ውሸታሞች ገደል ግቡ። እነሱ አይለያዩ። መጀመሪያ ልንገራችሁ። ቡርኬ ደግሞ መጀመሪያ ጊዜ በሞት እንደዚህ ያያል። ሁላችሁ ባንድ አታውሩ፣ በተራ አውሩ። ፈጣሪ ነው እንዴ? እኔ ላውራችሁና አዳም ምን ነው ማርያም በራሳችሁ ከተወጣችሁ ተናገሩ። ደግሞ ከድሮ ጀምሬ አላህ አንድ አርገው ሁለቱን ልጆቹን አትለያይ ብዬ ነው ዱዓ ማርገው። አሁን ግን በፍጹም ተለያየው። ሃይሚ ብሩኬ ሃይሚ አጠገብ እንዳደርሰ ባለጌ ውሻ አንቺ የባለጌ ምናምን ብለ በቃ ማስቀየም ታድባለሽ። እዚህ ጋር ካለሽ ማለት ጧት ያቺን ልጅ ወስደህ ከዚህም በላይ ጉዲክ ጉታጀራ ላይ ይወጣል ምናምን ብላ ፖስት አድርጋለች ማለት እኔ ምንም አላልኳት። ፈጣሪሽን ፍሪ ገባች። ግን ደግሜ ገብቼ ቤትሽ ይሄን ነገር ስላዩ ማለት አይ ምንም አላወራም። አንቺን ራስሽ ነው እዚህ ላይ ስምሽን የጠራው ያወራሻለሁ። ኮሜንት ላይ ራሱ ታይኛለሽ። ኮሜንት ላይ ፈጣሪሽን ፍሪ ብዬሻለሁ ማለት እንደዚህ ነገር አታውሩ ብያችኋለሁ። አታውሩ በቃ እንደዚህ ነገር ሃይሚና ብሩኬ እንዳትነኩ። ልጆቹ ብዙ ጠላት እንዳላቸው ሁላችንም እናውቃለን። ልጆቹ ስንት ነገር አልፎ ነው እዚህ ጋር የደረሱት። በዚህች በተራ ነገር የሚጣሉ ልጆች አሉ። አሁን ሁላችንም አንድ ላይ ሆነን ከጎናቸው ነው የሚጠበቀው። ልጅቷ ሳትሆን እርጉዝ ነኝ ብላ መጣች። እነሱ ስላልተረጋጉ ነው፣ በደንብ ስላላዩ ነገር ተቀብላለሁ። ግን ሃይሚ ለምንድን ነው ማለት ነው እንደ ይሄ እኮ ነው እኔ ግራ ገባኝ። ሃይሚማ ተሰምቷት ነው። አንቺ እንኳን ሁለት አመታይና አይደለም። ሰላም ቆይ አንድ ነገር ነገራችሁ። ይሄ ነገር ሁላችሁ ተባብሩ ከሆነ ለምንድን ነው ሁላችሁ ታብሩ? የሃይሚ የሰጠ ካራክተር ነው። ምን ትሆን እኮ ቢሆን ጌታን በጣም ነው የሚያስጠላው። እግዚአብሔር ስራ ነው። ዝም ብላ ሚኖ አሁን እኛ ያለብን ነው አይደለም። እነሱ ከ9 ወር በኋላ ነው ሁሉንም ነገር የምናረጋግጠው። እባካችሁ አንጨቃጨቅ። ጠላት ብዙ ያወራል። ብሩክን ቢዘቀዝቁ ሃይሚን ቢዘቀዝቁ ምንም ቢሰድቧቸው ከነሱ የሚቀንስም የሚጨምርም ነገር የለም እኮ። የሃይሚ የብሩክን ወዳጆች አይደላችሁ እኮ አይደለም። እነዚህ ማለት ነው ውዶች አንድ ነገር ልንገራችሁ ማለት ነው። አንድ አመት የካፒታ ነው፣ አንድ አመት ደግሞ የዝቅታ ነው። ምንም አይደለ። ህይወት ደግሞ እንዲህ ናት። ስለዚህ ህይወት ራሱ አንድ ይሆናል። እግዚአብሔር ነው ማለት ነው። እዚህ ጋር ያለፈው አንድ ነገር ይሄ ቀን አልፎ ራሱ ነገ የተሻለ ቀን ይመጣል። እግዚአብሔርን ነው ነገ ዛሬ በምን ቪዲዮ እንደምንመጣ በምን እናውቃለን? ይሄኔ ታርቀው እየሳቁ ምናምን ሰላም ሆነው ሊመጡልንም ይችላል። አረ ይሄ እግዚአብሔር ጋር እኔ ተስፋዬን የሚሰጠው ለእግዚአብሔር ነው። እግዚአብሔር ደግሞ ይሄ ለሱ ማለት ነው ምድረ ባዳ ለምልሞ እናውቃለን።
ልጅ የሌለበት ባዶ የነበረች ሴትዮ ልጅ አሳቅፎ እናውቃለን። ይሄንን ነገር ደግሞ ከእግዚአብሔር ማይችልበት ነገር የለም። እኔ ከእግዚአብሔር ጋር ተብሳይ የምሰጣ ተብሳ አሁንም የኔ ተስፋ እግዚአብሔር ጋር ነው። አሁንም ሰይጣን የተመኘው አይገኝም። ጠላቶች የተመኘው ሁሉም የሰይጣን ስራ ይፈረሳል። የእግዚአብሔር ስራ ግን ሃይሚ ላይና ብሩክ ላይ ታምር ይሰራል። አራሰራል እንዴ ማንሽ የተባለው ልጅ ያሳቀፋት አፋችሁ ዘካችሁ ትቀመጣላችሁ። ነገ ሌላ ቀን ነው፣ አዲስ ቀን ነው ያልሽበት በይ ይሁን። ሌላ ቀን ነው ነገ ዛሬ ነው። እግዚአብሔር ዛሬ ነገ አይደለም። የተለያየ የሚገርም ነገር ምን እንደሆነ ታውቃላችሁ? ልጅቷና የብሩክ አንድ ላይ ፎስቱ ሰዎች ያላችሁ ምናግራችሁ ማለት ነው። ወንጀለኛ ሰላም ጌታ እኔ በጣም ነገር ሶስት ቦታ አራት ቦታ አይቻለሁ። እግዚአብሔር ሰላም ምን አለች? እርግዝ የሷ እርግዝና መት ባሻንጉሊት እርግዝ የሚባል ነገር የለም። አሁን የሃይምንም እርጉዝ ያደርጋሉ አይደል? ቪዲዮ ሲሰሩ ከዛ እሱን በደንብ እርጉዝ እንድታይ በደንብ አርግቶ ብሩኬን ጨምሮ የሙሽዬ ልጅ የልጅ አባት ሆና ተመስገን ብላ ጽፋለች በላይ ላይ ልጅ አንድ ልጅ እንደዚህ ሁለቱን ሰርታለች። አውስ በግድ ነው እንደነሱ ባከት ኮሎ ሊሰጡ ነው ልጅ ራሱ ብሩኬ ተደብቆኝ ልጅ ቲክቶክ ላይ የመጣ ቲክቶክ ላይ የተፖሰተ ልጅ ማለት ነው። አንዱ የኔ ልጅ ነው ብሩኬ ተጣላ ላ በጣም ብዙ ጠላት አለና ለምን መሰላችሁ? ሃይሚ ከብሩኬ ጋር እንዳትሆን ብሩኬም ከሃይሚ ጋር እንዳትሆን ሁለቱም ተለያይቶ እንዲቀሩ በጣም የሚመኙ በጣም ብዙዎች አሉ። ይደምጣችሁ እግዚአብሔር አለ ከነሱ ጋር እግዚአብሔር እነሱ ምንም አቆይዛን ልጆች ናቸው። ከነሱ ጋር ጠንካራ አምላክ ስላለ ምንም የተመኛችሁ ሁሉ አፍራችሁ ነው የምትቀሩ። እኔ ከእግዚአብሔር ጋር ተስፋዬን አድርጌ ነው እግዚአብሔርን ነው የምላችሁ። እግዚአብሔር ነው ለታሪኩ መጣቀን በረኪና ጥጡ እንዳይቀር እኔ ምናገራችሁ ሰዎች ከቻላችሁ ብሩኬን ሃይምንም አትንኩ፣ አትዘግዝቁ፣ አትሳደቡ። ምክንያቱም ከሃይሚ ላይ ታችሁ ብሩኬን የምትሳደቡ በተለይ አላችሁ አትሳደቡ። ለወንድ ልጅ ማይገባ ስድብ አትስበዱ፣ ለሴት ልጅ ማይገባ ስድብ አትስጡ፣ ለሃይሚና ለብሩክ ማይገባ ስድቦች አትሳደቡ። ባካችሁ ከቻላችሁ አትዘግዝቁ፣ አትሳደቡ። ሴት ሆናችሁ ማይሆን ቃል አታውጡ። ይሄ ነገር ነገ እናንተ ላይ ሊደርስ ይችላል። ፈጣጦች ሁላ ሲያስጠሉ በእናታችሁ ወይ ይበላችሁ። እኔ ምን ሊሆንሽ አበርኩ ያው ሁሉም ያስጠላ ብቻ የሚያስጠላ ነው የሚመጣው። የምሬ ነው የሚያስጠላ። ቲክቶክ ራሳ ዛሬ በምን አይነት ቪዲዮ እንደመጣ እንደሆነ ግራ ገባኝ። ጌታ እኔ ዛሬ ነው እንዳትሉት ማን ነው የገፋው? ኮንታክት ጋር ያቀባበሩ ነው ልጅቷን እኮ እና ማለት ነው አሁን ማለት ነው ሁላችሁ እርጉዝ አይደለችም። እኔ ወላሂ ነው ብላችሁ እርግዝና የሚያውቁ ሰዎች ሴት ጋር የሩታና የሷ ላኩት የብሩከ የለችም ነው አለችው ልጅቷ ማለት ነው። እኔ አሁንም ማለት ነው ያቀበለ ነገር ይሄ አይደለም። እርጉዝ እኮ 3 ወር ወይ 2 ወር ወይ 4 ወር ኮን ችግር የለም። 6 ወር እርጉዝ እንደዚህ ነው እንዴ? አይደለም ልጅቷ አይደለም ዶክተር ሲመረመር ማለት ነው ልጅቷ ወደ እየሳቀ ነው። የብሩኬ ደግሞ የልጁ ድምጽ ነው ስለሌለ አይደለም ዶክተሩ ራሱ እየሳቀ ነው። ወላሂ ካሜራ ነው ዶክተሩ እየሳቀ እኮ ነው። እርጉዝ ናት ብሎ ሳቀ በደም ፊቱን እያየው አይደለም። የእንጀራ ፍርፍር የለም ሆዷ ላይ አንጀት ብቻ ነው። ይሄ በሽታ ነው አላት ካንሰር በሽታ እግዚአብሔርን ካንሰር ያደርጋል። የሆነ ውሃ የሞላበት ሆዷ እንደው የሆነ በቃ የሆነ ሽማግሌ እናት ሆኖ ነው ጭራሽ የራሱ ወዳ ያልገባኝ ነገር ይሄ ነው ጋይስ። ወይ እሱ ብዙ አይደለችም ሳማ ሆስፒታል የሌላ ሰው አይሆንም። ማለት እቺ ያተረገመች የሆነ ቂጣ ምናምን እንትን የሚመስለው ከሷ ጋር ስራ አጣ እንደ ብሩክ የሚተኛ ስራ ከፍታ ብሰጥ በእንጨት አነከም በእንጨት አይነካም ማለት ለሽታ ራሱ አታገኝም። ሃይሚዬ የመሰለች ቆንጆ ሲንቴ ነው የአልጋ ፍራንክ የሰረች። እዛ እኮ አትሳሳትም። የእቺ ስታስጠላ እኛ እኮ የሚያወዛው መድኃኒት አስጠቅታ ነው ወይስ እንዴት ነው? ሊጎን ምን ይባላል? መድኃኒት ውሃ ላይ ጨምቃ እንትን ጁስ ላይ ወይ ለስላሳ ጨምራ እኮ ነው ልጁን አለለ ምን ልጁ አልተበላም። ልጁ እንትን ነው። አትጨቃጨ በዝጋ ዝም ብላችሁ
አይነት ወራዳ ነገር በወንድሜ ላልማኝ ሲጀምር በወንድሜ ድርድርም መላቅን ጀግና ነው፣ ቀብራራ ነው። እንደዚህ አይነት ነገር እንዳይመጣ ደግሞ ይተማመንባታል። ቀብራራ ኩሩ ወንድሜ እኛ ራሱ እዚህ ጋር ስንከራ አሁን እናንተ እኔ በቃ ዛሬ ነው ዛሬ በምን ያከረፈታ ዛሬ ነው ያሳስበኝ። ዘና ፈታ በሉ ጨፍሩ። ዛሬ ሀይል ጭንቅላታችሁ ደህና ነው ሁላችሁ? አረ እኔ ደህና ያለው